የምታፈቅራትን ሴት በእጅህ ለማስገባት እነዚህን 10 ነገሮች አድርግ። የማይሳሳት ጥበብ። ሰላም ጤና ይስጥልኝ። ዛሬ እጅግ አጓጊና ብዙዎቻችሁ በውስጥ መስመር በጠየቃችሁኝ ርዕስ ላይ መጥቻለሁ። የምታፈቅራት የት አለች? ነገር ግን እሷን ለማግኘት ስትሞክር ነገሮች ይበላሹብሃል። ምናልባት ለምንድነው ዞር ብላ የማታየኝ ብለህ ራስን ጠይቀህ ይሆናል። ብዙ ወንዶች ሴትን ልጅ ለማግኘት ቆንጆ መሆን ወይም ባለሀብት መሆን ብቻ ነው የሚመስላቸው። እውነቱ ግን ሌላ ነው። ሴቶች የሚሳቡት ወደ ወንድነቱ ማንነት፣ ወደ አቋሙና ወደ ስነ ልቦናው ብስለቱ ነው። ዛሬ የምታፈቅራትን ሴት ያለምንም ልመናና መሸቆጥቆጥ በራሷ ፍላጎት ካንተ ውጭ ሌላ እንዳታስብ የምታደርግባቸውን 10 ወርቃማ ህጎች ዝርዝር አድርጌ እነግርሃለሁ። መጨረሻ ላይ የምነግራችሁ ነጥብ ግን የሁሉንም ነጥቦች ውጤት የሚወስን ነው። ስለዚህ እስከ መጨረሻው አብራችሁኝ ይቆዩ። 1. መረጋጋት ያንተ ትልቅ መሳሪያ ይሁን። አንዲት ሴት ስታይህ መጀመሪያ የሚሰማህ ያንተ ቫይብ ወይም ጉልበት ነው። ስትቀበዘበዝ፣ ስትደናገጥና የት እንደምትገባ ሲጠፋህ ደካማ ወንድ እንደሆንከ በደቂቃዎች ውስጥ ትረዳለች። ማብራሪያ፣ ስታናግራት አይኗን እያየህ ድምፅህን ሳታናውድ እና ሳትቸኮል አውራት። ዝምታ ቢፈቀር እንኳን አትደናገድ። በዝምታ ውስጥ መረጋጋትህ አልፋ መሆንህን ያሳይሃል። ጠቃሚ ምክር፣ መረበሽ ሲሰማህ ጥልቅ ትንፋሽ ውሰድ። መረጋጋት ለሴት ልጅ ደህንነት ነው። እስኪ አስተያየት ስጡኝ፣ በጣም ይጠቅመኛል እኮ። ቢያንስ ተቆራጭ ኬክ ብላችሁ ጻፉ። ስላማረኝ ይሆናል። እሺ እንቀጥል። 2. የራስህ ዓለም ይኑርህ። Don't make her your world። ትልቁ ስህተት እሷን ገና ሳታገኛት የህይወቴ ማዕከል ማድረግ ነው። ስራህን ትተህ እሷን የምታባረር፣ ጓደኞችን ትተህ ስለሷ ብቻ የምታወራ ከሆነ ዋጋህን ታውቃለህ። ማብራሪያ፣ የራስህ ግብ፣ የራስህ ስራ እና የምትወደው ትርፍ ጊዜ ማሳለፊያ ይኑርህ። አንተ ስኬታማ ለመሆን ስትሮጥ፣ እሷ ደግሞ አንተን ለማግኘት ትሮጣለች። ቁልፍ ነጥብ፣ ፈላጊ ሳይሆን ተፈላጊ ሁን። 4. አባራሪ መሆንህን ዛሬ ሆኖ አቁም። በተፈጥሮ ህግ አባራሪ ባለበት ተባራሪ አለ። አንተ ባሳደድካት ቁጥር እሷ እየሸሸችህ ትሄዳለች። ለምን? ምክንያቱም የምታሳድዳት ከሆነ እኔ ላንቺ አልመጥም ብለህ እያሰብክ መሆንህ በድብቅ እየነገርካት ነው። ማብራሪያ፣ ጽሑፍ ስትላክላት ወዲያው እንደ ሾተል አትምለስ። 3 ጊዜ ደውለህ ካላነሳች ደጋግመህ አትደውል። ጥበቡ፣ እሷም አንተን የምትፈልግበትና የምትናፍቅበት ክፍተት ሰጣት። 5. በአዳማጭነትህ የልቧን ቁልፍ ክፈታት። ሴቶች ከሚናገር ወንድ ይልቅ የሚሰማቸውን ወንድ ይወዳሉ። አብዛኛው ወንድ ራሱን ጀግና ለማስመስከር ብቻ ስለ ራሱ ያወራል። አንተ ግን ትለይተው ሁን። ማብራሪያ፣ ስታወራ በሙሉ ትኩረት ስማት። ስልኩን ዘግተህ አይኗን እያየህ አድምጣት። ለምን፣ እንዴት የሚሉ ጥያቄዎች እየጠየቅ ሐሳቧን እንድታጋር አድርጋት። ውጤቱ ይህ ሰው በእውነት ይረዳኛል ብላ እንድታስብ ያደርጋታል። 6. ሚስጥራዊነት ይኑርህ። ቢ ሚስቴሪየስ። ሁሉንም ነገር እንደ ዝርግ መጽሐፍ ገና በጥዋቱ አትዘረግፍላት። ስለ ራስህ ሁሉንም ነገር ስታውቀው ጉጉቷ ይጠፋል። ማብራሪያ፣ ስለ ራስህ ጥቂት አውርተህ ብዙን እንድትገመት አድርጋት። ጥያቄ ስትጠይቅህ በሙሉ አትምለስ። ለቀጣይ ቀጠሮ የሚሆን ሚስጥር ይኑርህ። ጥበቡ፣ ሴቶች ሚስጥራዊ የሆኑ ወንዶችን መፍላት ይወዳሉ። 7. ወጥ የሆነ ኮንሲስተንት ባህሪ ይኑርህ። አንድ ቀን በጣም ስትቀርባት ሌላ ቀን የምትጠፋ ከሆነ የማይረጋጋ ወንድ እንደሆንክ ታስባለች። ሴቶች የሚፈልጉት ልክ እንደ አለጥ የተና ወንድ ነው። ማብራሪያ፣ ቃል የገባኸውን አክብር። ዛሬም ነገም ያው ግራውንድድ የሆንከር ወንድ ሁን። ስሜትህ በደቂቃ ይለዋወጥ። ውጤቱ በአንተ ላይ ሙሉ እምነት እንዲኖራት ያደርጋታል። 8. በራስ ፍሬም ውስጥ መቆየት። ፍሬም፣ ይህ በጣም ወሳኝ ነጥብ ነው። እሷን ደስ ለማለት ብለህ ብቻ ሐሳብህን አትቀይር። እሷ ስህተት ስትሰራ ስህተት ነው ብለህ በረጋ መንፈስ የመንገር አቅም ይኖርህ። ማብራሪያ፣ አዎ የምልበት ቦታ አይን በል። ናይስ ጋይ ለመሆን አትሞክር። የራሱ አቋም ያለውን ወንድ ሴቶች ይፈሩታል፣ ያከብሩታል፣ ይወዱታል። 9. ቀልደኛና ተጫዋቹን ሴንስ ኦፍ ሂውመር። ሴት ልጅ ማሳቅ ቻልክ ግማሽ መንገዱን ተጓዘሃል። ነገር ግን ቀልድህ ሰውን የሚያቃልልና ቆምጭጭ ያለ ይሁን። ማብራሪያ፣ በራስህ ቀልድ፣ ነገሮችን ቀለል አድርጋይ። ካንተ ጋር ስትሆን ሁሉ
ጊዜ ፈጋ የምትል ከሆነ ካንተ መለየት አይሆንላትም። 10 ንጹህናህንና አቋምህን ጠብቅ። መልክ ለቤት ጌጥ ነው ቢባል ራስህን መጠበቅህ ግን ለራስህ ያለህ ክብር ያሳያል። ጥሩ ሽታ፣ ንጹህ ልብስ እና የተስተካከለ ጸጉር ወይም ጸም ትልቅ ግምት ይሰጣሉ። ማብራሪያ፣ ውድ ልብስ ባይሆንም እንኳን ንጹህና የሚስማማህን ልበስ። ጂም በመሄድ ሰውነትህን ጠብቅ። ራስህን የምታከብር ከሆነ እሷም ታከብርሃለች። 11 ለመልቀቅ ዝግጁ ሁን። ይህ ነው ትልቁ ሚስጥር። ካላገኘሁት እሞታለሁ የሚል ስሜት ካለህ ተሸሸሃለች። ነገር ግን ባገኘሽ ደስ ይለኛል፣ ባላገኘሽም ግን ህይወቴ ይቀጥላል የሚል አቋም ካለህ ትገረማለች። ማብራሪያ፣ ክብርህን የሚነካ ነገር ካላደረገች ዞር ብለህ መሄድ እንደምትችል አሳያት። ወንድ ልጅ ባይ ማለት ሲችል ሴቶች እሱን ለማጣት ይጥራሉ። እንግዲህ ጓደኞቼ፣ ሴትን ልጅ በእጅህ ለማስገባት ገንዘብ ወይም ተንኮል አያስፈልግህም። የሚያስፈልግህ ራስህን መሆን፣ ጠንካራ ወንድ መሆን እና ለራስህ ክብር መስጠት ነው። አንተ ራስህን ተሟላ ወንድ ስታደርግ እሷ ራሷ ለአንተ የሚገባሽ ሴት ለመሆን ትጥራለች። ከነዚህ 10 ነጥቦች ውስጥ የትኛው ይበልጥ ከባድ ይመስላችኋል? ወይም የትኛውን ሞክራችሁ ውጤት አግኝታችሁበታል? በኮሜንት መስጠቻ ላይ አጋሩኝ። ቪዲዮው ከጠቀማችሁ ሰብስክራይብ ማድረጋችሁንና የደውል ምልክቱን መጫናችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱን። ከመባረር ወደ መመረጥ። ሳሙኤል ቆንጆ የተማረና ጥሩ ስራ ያለው ወጣት ነው። ዮርዳኖስን ደግሞ ለረጅም ጊዜ በዝምታ ያፈቅራታል። ዮርዳኖስ በራሷ የምትተማመን፣ ብዙ ወንዶች የሚከታተሏትና በቀላሉ የማትሸነፍ ሴት ናት። ሳሙኤል እሷን ለማግኘት ያልሞከረው ሙከራ አልነበረም። በየቀኑ ጠዋትና ማታ እንዴት አደረስሽ፣ አመሸሽ እያለ መልእክት ይልክላታል። እሷ ደህና ብላ በአንድ ቃል ብቻ ስትመልስለት እሱ ግን ገጽ የሚረዝም ወሬ ይዘፍላታል። የፈለገችበት ቦታ በራሱ ወጪ ይወስዳታል። እሷ ግን ሰላምታ ከመስጠት ባለፈ ለሳሙኤል ምንም አይነት ስሜት አልነበራትም። እንዲያውም ሁልጊዜ ዝግጁ መሆኑ ሰልችቷት ስልኩን እንኳ ማንሳት አቆመች። ሳሙኤል ተስፋ ቆረጠ። አንድ ቀን ግን አንድ ትልቅ ሚስጥር ተረዳ። እሷን የህይወቴ ማዕከል ማድረጌ ዋጋ አሳጣኝ የሚል። ሳሙኤል አካሄዱን ቀየረ። ሳሙኤል ምን አደረገ? በመጀመሪያ እሷን መከታተል አቆመ። በየቀኑ መላክ ያቆመውን መልእክት አጓረተ። በምትኩ ትኩረቱን ወደ ራሱ አደረገ። ወደ ጂም መሄድ ጀመረ። ስራው ላይ ጠንክሮ በመስራት ትልቅ ቦታ ደረሰ። አዳዲስ ጓደኞችን አፈራ። ዮርዳኖስን ሙሉ በሙሉ ረሳት። ከ3 ወር በኋላ በአጋጣሚ በአንድ የጋራ ጓደኛቸው ሰርግ ላይ ተገናኙ። ሳሙኤል እንደ ድሮ ሊያናግራት አልሮጠም። ራክ ብሎ በረጋ መንፈስና በፈገግታ ሰላም አላትና ከሌሎች ጓደኞቹ ጋር ማውራቱን ቀጠለ። ዮርዳኖስ ግራ ገባት። ለምን እንደ ድሮ አያባረረኝም ብላ በውስጧ ጠየቀች። የሳሙኤል አዲስ በራስ መተማመንና አንቺ ባትኖሪም ህይወቴ ይቀጥላል የሚለው አቋሙ ማግኔት ሆኖ ሳባት። በዚያው ምሽት ዮርዳኖስ ራስ አቀርባ ማውራት ጀመረች። ሳሙኤል በረጋ መንፈስ አዳምጣት፣ አሳቃት። ግን ደግሞ ቀድሞ ደህና አደሪ ብሎ ጥሏት ሄደ። ሳሙኤል ምስጢራዊና የማይገኝ አናቬለብል ሲሆንባት ዮርዳኖስ በናፍቆት ታወቀች። ከሳምንት በኋላ ዮርዳኖስ ራሷ ሳሙኤልን ለቡና ቀጠረችው። ሳሙኤል እሷን በማሳደድ ያላገኘውን ፍቅር ራሱን በማብቃትና ክፍተት በመፍጠር በእጁ አስገባት። ዛሬ ዮርዳኖስ የሳሙኤል የህይወት አጋር ናት። ምክንያቱም ሳሙኤል አባራሪ መሆኑን ትቶ ሊናፈቅ የሚገባ ወንድ በመሆኑ ነው።